ሰላምና ጤና በያላችሁበት ይድረሳችሁ ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን እናመሰግናለን። በዛሬ ፕሮግራማችን የተለያዩ ርዕሰ ጉዳዮችን ወደ እናንተም የምናደርስ ነው የሚሆነው ውድ ቤተሰቦቻችን። ትልልቆቹን የአውሮፓ ክለቦች የተመለከቱ እንግዲህ ትልልቅ ዘገባዎች እየወጡ ይገኛሉ። ዛሬ ከጠዋት ጀምሮ እነሱን የመረጃ ምንጮችን እንግዲህ አስታከን ወደ እናንተ የምናደርሳቸው በርከት ያሉ መረጃዎች ይኖሩናል። ቆይታችሁን ከኛ ጋር እንድታደርጉ በአክብሮት እንጋብዛለን። ፉአድ ባሮ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደርጋለሁ። ለተከታዮቹ ደቂቃዎች አብራችሁን ቆዩ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር አብራችሁ እንድትሆኑ በአክብሮት ጋብዛለሁ። ከመሸጋገሪያ በኋላ በቀጥታ ወደ ዛሬ ፕሮግራማችን የምናመራ ይሆናል። ማንቸስተር ዩናይትዶች በ20 ሚሊዮን ፓውንድ ብቻ ተጫዋቻቸውን ሊያጡ የሚችሉበት እድል እንዳለ አዳዲስ መረጃዎች እየወጡ ነው። ማንቸስተር ዩናይትዶች ማርከስ ራሽፎርድን በዚህ ክረምት በ20 ሚሊዮን ፓውንድ ሊያጡት እንደሚችሉ ተነግሯል። እንግሊዛዊው ኢንተርናሽናል ከጥር ጀምሮ በአስተን ቪላ በውሰት ላይ ይገኛል። ነገር ግን ምናልባት እንደገና ለማንቸስተር ዩናይትድ ሲጫወት የምናየው የማይመስል ይመስላል። ራሽፎርድ በጥር ወር በሩበን አሞሪም ምክንያት የመውጫ በሩን ከማየቱ በፊት በቅርጹ ላይ ትልቅ ችግር ገጥሞት ነበር። ሩበን አሞሪም ከዛም በኋላ ተጫዋቹ ከዋናው ቡድን ውጪ በተደጋጋሚ ሲያደርገው ነበር። በአንድ ወቅት ራሽፎርድ ከዩናይትድ በጣም አስፈላጊ ተጫዋቾች አንዱና በዓለም ላይም እግር ኳስ ውስጥ እንግዲህ ካሉ ምርጥ ተጫዋቾችም ምርጥ አጥቂዎችም አንዱ ነበር። አሁን ላይ ግን እስከ 20 ሚሊዮን ፓውንድ ሊዘዋወር ይችላል ሲል ዴይሊ ሜል ዘገባው ላይ አስፍሯል። አስተን ቪላ ማርከስ ራሽፎርድን በጥሩ ሁኔታ ከጀመረለት በኋላ በኡናይ ኤምሪ ስር ሆኖ ቢቆይ ይመርጣል። እንግዲህ 20 ሚሊዮን ፓውንድ ለድርድር ሊቀርብ እንደሚችል ተሰምቷል። በእርግጥም የ27 ዓመቱ ወጣት ወደ ጥሩ ብቃቱ የሚመለስ ከሆነ ብዙ ክለቦች ሊያስፈርሙት ይመኛሉ። አስተን ቪላ በቀጣይ ዓመት ለዋንጫ የሚጫወትበት ክለብ ሆኖ ለመቅረብም እንደ ማርከስ ራሽፎርድ አይነትም የተረጋገጠ የማጥቃት ችሎታ ያለው ተጫዋችም የማምጣትም በሩበን አሞሪም ስርም ወደፊት እንግዲህ እንዲራመዱ ለመርዳትም ወሳኝ ሊሆን እንደሚችል ነው የሚነገረው። በጥር ወር በአስተን ቪላ እንግዲህ በቪላ ፓርክ እንደ ማርኮ አሴንሲዮ፣ ድዌይን ማለን ያሉ ትልልቅ ስሞች ወደ ሚድላንዱ ክለብ እየተቀላቀሉ ሲሆን ከነዚህ ውስጥ ደግሞ ምን ያክሉ በሚቀጥለው የውድድር ዘመን እንደሚቆዩ ማየቱ አስደሳች ይሆናል። ነገር ግን ማርከስ ራሽፎርድ በ20 ሚሊዮን ፓውንድ ለማስፈረም ፍላጎታቸው ትክክለኛ እንደሆነ ዴይሊ ሜል ዘገባ ያሳያል። ነገር ግን ዩናይትዶች አስተን ቪላ ሊያቀርብ ከሚፈልገው ዋጋ በእጥፍ መቀበል ይፈልጋሉ ሲል ነው ዘገባው የሚያሰፍረው። ሞሐመድ ሳላህ ከባሎን ዶር ፉክክር መውጣቱ እርግጥ ነው። የሊቨርፑል ኮከብ ተጫዋችና የባሎን ዶር እጩ ሞሐመድ ሳላህ ከቻምፒየንስ ሊግ ውድድር ከተሰናበተ በኋላ የባሎን ዶር ተስፋው እየተመናመነ ነው። ሞሐመድ ሳላህ ከጥቂት ቀናት በፊት የባሎን ዶር ምርጥ እጩ ነበር። ከሊቨርፑል ጋር ያሳለፈው የውድድር ዘመን ያልተለመደ ነበር። ቁጥሮቹ ተጫዋቹ ለባሎን ዶር እጩና አሸናፊነትም አስገምተውት ነበር። 32 ጎሎችንና 22 አሲስቶችን በ42 ጨዋታዎች ያስመዘገበ ሲሆን በአንፊልድ ቡድን በተረጋጋ ሁኔታ የፕሪሚየር ሊግ ዋንጫን ለማሸነፍም እየተቃረበ ነው። ሊቨርፑል ቻምፒየንስ ሊግን የማሸነፍ እድሉ እያለ ሁሉም ነገር ግብፃዊው በጣም የተረከበውን እንግዲህ የተከበረውን የግለሰብ ሽልማትም የማሸነፍ ግልጽ መንገድ እንዳለው ያሳይ ነበር። አሁን ግን ሞሐመድ ሳላህ ከውድድር ውጪ የሆነ ይመስላል የተባለው። ሊቨርፑል በቻምፒየንስ ሊግ ጥሎ ማለፍ ከፓሪስ ሰን ዠርሜን ጋር ባደረጉት አስደናቂ ጨዋታ ተሸንፈው ከውድድሩ ወጥተዋል። በአንፊልድ የሊቨርፑልን የአውሮፓ ጉዞ ከማብቃቱ በተጨማሪ ሳላህ ለሽልማቱ የመወዳደር እድሎችንም እንዳያገኝ ያደረገው ሽንፈት ነበር። በዚህ የውድድር ዘመን ባደረጋቸው ስኬቶች ሳላህ ተወዳጅ ቢሆንም የቻምፒየንስ ሊግ ዋንጫን እንደማያሸንፍ በማመኑ ግብፃዊው በባሎን ዶር ውድድር ላይ ያለውን ተወዳጅነት አጥቷል። የእንግሊዙ ቡድን ከውድድሩ መሰናበቱ በሌሎች ተፎካካሪዎች በር ይከፍታል። ለምሳሌ ኬሊያን ምባፔ ከሪያል ማድሪድ ጋር የሶስትዮሽ ዋንጫ የማሸነፍ ህልም ያለው ሲሆን ለማሸነፍ ግምትም ተሰጥቶታል። እንዲሁም ደግሞ እንደ ላሚን ያማል፣ ራፊኒሃ ያሉ የባርሴሎና ተጫዋቾችም ድንቅ ብቃት ያሳዩበት አመት ስለሆነ ውድድሩን የማሸነፍም ትልቅ እድል አላቸው ተብሏል። ምንም እንኳን ሳላህ አሁንም በተናጠል አስደናቂ የውድድር ዘመን ቢኖረውም በአውሮፓ ውስጥ ቀደም ብሎ ከውድድሩ መውጣቱ በመጨረሻም ድምፅ ለማግኘት በጣም ከባድ ሊሆንበት ይችላል። ፕሪሚየር ሊጉን ማሸነፉ ከሞላ ጎደል የተረጋገጠ ሆኖ ሳለ ግብፃዊ የፊት መስመር ተጫዋች ትልቅ ስኬትን በሊጉ ለማስመዝገብ አሁንም ቦታ እንዳለው ይነገራል።
ምናልባት በታሪክ ምርጡ ተከላካይ ነው። የአርሰናሉ ኮከብ ዊሊያም ሳሊባ ከቀድሞ የሪያል ማድሪድ ተከላካይ ጋር በመነጻጸሩ ደስተኛ መሆኑን ይገልጻል። የአርሰናሉ የመሃል ተከላካይ ዊሊያም ሳሊባ ከሪያል ማድሪድ ታሪካዊ ተጫዋች ሰርሂዮ ራሞስ ጋር ያለውን ንጽጽር እንደሚወደው ተናግሯል። ስፔናዊው በታሪክ ምርጥ ተከላካይ ሲል አሞካሽቶታል፣ ነገር ግን ስልታቸው የተለያየ እንደሆነ ያምናል። ዊሊያም ሳሊባ እንግዲህ ለመገናኛ ብዙሃን የተለያዩ ሀሳቦችን ሰጥቷል። ሰርሂዮ ራሞስ ጋር ያለው ንጽጽርን ወድጄዋለሁ። ምናልባትም በታሪክ ውስጥ ምርጡ ተከላካይ ሊሆን ይችላል። ከሪያል ማድሪድ ታሪካዊ ተጫዋቾች ጋር ተነጋግሮ እንደሆነም ሲጠየቅም አዎ ባለፈው ሲዝን ከሱ ጋር ተጫውተናል። ማሊያውንም ፈልጌ ነበር፣ ነገር ግን ጋብሪኤልም ማሊያውን ፈልጎ ነበርና ስለዚህ ለጋብሪኤል ማሊያውን በጣም ስለፈለገው ሰጠሁት። ከራሞስ ጋር የተነጋገርኩት ብቸኛው ነገር ለኔ በታሪክ ውስጥ ምርጥ ተጫዋች እንደሆነ ለመናገር ነበር። ለኔ እንደ ቨርጂል ቫንዳይክ ያሉ ሌሎች ኮከቦችም ተከላካዮችም አሉ። ሌሎች ብዙ የማይታመኑ ተከላካዮች አሉ። ስለዚህ ከኔ ፊት የነበሩትና አሁን ያሉትን ተከላካዮች አከብራለሁ ብሏል። ዊሊያም ሳሊባ በህይወቱ ከሰርሂዮ ራሞስ ጋር 2 ጊዜ በተቃራኒ ተጫውተዋል። በ2023 የሳሊባው አርሰናል ከራሞን ሲቪያ በቻምፒየንስ ሊግ ሲጫወቱ አርሰናሎች 2-1 አሸንፈዋል። በ2021-22 የሊግ ዋን መርሃ ግብር ደግሞ የፈረንሳዩ ማርሴይ በተመሳሳይ በፓሪስ ሰን ዠርሜን ሲሸነፍ ሁለቱም ተጫዋቾች በተቃራኒ ተጫውተዋል። ዊሊያም ሳሊባ አርሰናል የቻምፒየንስ ሊግ ዋንጫን እንደሚያሸንፍ ያምናል። አርሰናል በዚህ ሲዝን ሙሉ በሙሉ ወደ ፍጻሜው እንዲሄድም እርግጠኛ መሆኑን ይናገራል። አርሰናሎች ወደ ፍጻሜው ለመድረስ የሚያስፈልጋቸው ነገር እንዳላቸውም ጭምር ነው ተከላካዩ የሚያምነው። በእርግጥ ማሸነፍ እንደምንችል ካላመንን ወይም ደግሞ ቻምፒየንስ ሊግን ለማሸነፍ ህልም ከሌለን መጫወታችን ምንም ፋይዳ የለውም። አሁን የመጀመሪያው ጨዋታን አሸንፈናል። ስለዚህ በቀጣይ ከሪያል ማድሪድ ጋር የምናደርገውንም ጨዋታ አሸንፈን ለማለፍ ሙከራዎችን እናደርጋለን ሲል ነው ዊሊያም ሳሊባ የተደመጠው። ሪዮ ፈርዲናንድ ማንቸስተር ዩናይትድ እና አርሰናል የ26 ዓመቱን አጥቂ ለማስፈረም እንዳይሞክሩ አስጠንቅቋቸዋል። ሪዮ ፈርዲናንድ ማንቸስተር ዩናይትድ የሚሆኑ አርሰናሎች አጥቂ መስመራቸውን ለማጠናከር ፍላጎት እንዳላቸው በደንብ ጠንቅቆ እንደሚያውቅ ይገልጻል። በአጥቂ መስመር ላይ ከሚመኟቸው ተጫዋቾች መካከልም በርከት ያሉ ስም ዝርዝሮች እየወጡ እንደሆነ እንዲሁ ይታወቃል። ነገር ግን ሪዮ ፈርዲናንድ አንድ ተጫዋችን እነዚህ ሁለት ቡድኖች ሁለቱም የሚፈልጉትን ተጫዋች እንዳያስፈርሙ ግን አስጠንቅቋቸዋል። ይኸው ስዊድናዊው ቪክተር ዮከርሽ ነው። ይህንን ተጫዋች በጭራሽ እንዳታስፈርሙት፣ አካላዊ ጥንካሬው ለፕሪሚየር ሊጉ የሚሆን አይነት ተጫዋች አይደለም። እዛ በስፔን በፖርቱጋል ሊግ የሚያገኛቸውን እድሎች እዚህ ደግሞ እንደማያገኝ በእንግሊዝ ፕሪሚየር ሊግ ላይ እንደማያገኝና አካላዊ ጥንካሬውን እንደሚጠራጠር ሰሞኑን በተደረጉ ጨዋታዎች ላይ በደንብ መመልከቱን ጭምር ይገልጻል ሪዮ ፈርዲናንድ። ስለዚህ አርሰናል የሚሆን ማንቸስተር ዩናይትድ ይህንን ተጫዋች ለማስፈረም እንዳትሞክሩ ሲል ሀሳቡን አጋርቷል። የቸልሲዎች አቋም በሮሚዮ ላቪያ ላይ ግልጽ ነው። ቲም ቶክ እንደዘገበው ከሆነ ቸልሲ በመጪው የዝውውር መስኮት ሮሚዮ ላቪያን ለመልቀቅ አይፈልግም። በ2023 የ7 ዓመት ኮንትራት ከሰሜዎቹ ጋር የተፈራረመው የተከላካይ አማካዩ ባለፉት 2 የውድድር ዘመናት ባሳለፈው የደቂቃ ጦት ምክንያት ሊለቅ እንደሚችል ሲነገር ቆይቷል። በ2023 ሰቪያ እንግዲህ ሮሚዮ ላቪያ ከተከላካይ አማካይ ቦታ ላይ ለሊቨርፑል ከፍተኛ ኢላማ ነበር። ሆኖም ግን ቸልሲ የዝውውር ውድድሩን በማሸነፍ በ53 ሚሊዮን ፓውንድ ከሳውዛምፕተን አስፈርሞት ነበር። ተጫዋቹ በጉዳት ምክንያት በክለቡ የመጀመሪያ የውድድር ዘመን አንድ ጨዋታ ብቻ ነበር መጫወት የቻለው። ከዚህ የውድድር ዘመን የ21 ዓመቱ አማካይ 12 ጨዋታዎችን ብቻ አድርጎ አንድ አሲስት አስመዝግቧል። ምንም እንኳን ጉዳቶች ቢያስቸግሩትም ኤንዞ ማሬስካ በሮሚዮ ላቪያ ደስተኛ ነው። የክለቡ ሰዎች በመሃል ሜዳ ላይ ባለው ጠንካራነት ተደንቀዋል። እናም ከጉዳት ተመልሶ መጫወት በቻለ ቁጥር እሱን ለመጠቀም ይፈልጋሉ። ከዚህ በላይ ሮሚዮ ላቪያ ራሱ በቸልሲ ደስተኛ ነው። ይሁን እንጂ ላቪያ ለሽያጩ ከቀረበ ክለቦችም የሚስብ ሰው ነው። ቸልሲዎች የማንቸስተር ዩናይትዱን አማካይ ኮቢ ማይኖ ላይ ከፍተኛ ፍላጎት በማሳየታቸው ሁኔታው ትንሽ የተወሳሰበ ይመስላል። አሁንም ሰሜዎቹ ሮሚዮ ላቪያን የመሸጥ እድልም ሊኖራቸው ይችላል ተብሎ ይታሰባል። ተደጋጋሚ ጉዳት እያስተናገደ ያለው ሮሚዮ ላቪያ እሁድ በፕሪሚየር ሊጉ ጨዋታ ከሌስተር ሲቲ ጋር በነበረው ጨዋታ በተጠባባቂ ወንበር ላይ ነበር። ላቪያ አሁን ላይ እንግዲህ ወደ ቸልሲ አስተላለፍ ለመግባት አስቸጋሪ ይሆንበታል። ቸልሲዎች ሞይስ ካይሴዶን፣ ኤንዞ ፈርናንዴዝን እና ኮል ፓልመርን ያካተተ ከፍተኛ የአማካይ ክፍል አላቸው። ካይሴዶ በ6 ቁጥር ቦታ ላይ ሲጫወት፣ ፈርናንዴዝ ከቦክስ ቱ ቦክስ ሚና እንግዲህ የበለጠ ይሰራል። ይህም ደግሞ ኮል ፓልመር በነፃ ሚና በ10 ቁጥር ቦታ ላይ ጨዋታውን እንዲያደርግ ያስችለዋል። የካይሴዶና ፈርናንዴዝ ጥምረት የሚያስደንቅ ነው። ካይሴዶና ፈርናንዴዝ የማሬስካ አማራጭ በመሆናቸው ላቪያ በሰሜዎቹ የመሃል ሜዳ ላይም የመጫወት እድሉ ጠባብ ይመስላል።
ቤልጅማዊ አማካይ በዚህ የውድድር ዘመን ለሰማያዊዎቹ ሙሉ 90 ደቂቃ መጫወት ያልቻለ ሲሆን በሁሉም ውድድሮች 588 ደቂቃዎችን ብቻ ነው መጫወት የቻለው። ሊቨርፑል የ25 ዓመቱን የቡንደስሊጋ ኮከብ ተጫዋች በ42 ሚሊዮን ፓውንድ ለማስፈረም ኢላማ አድርጓል። ሊቨርፑል ከመጪው የዝውውር መስኮት በፊት የቦሩሲያ ዶርትመንዱን የማል ተከላካይ ኒኮ ሽሎተርቤክን እንደ ዋና ተከላካይ ኢላማም አድርገው ለይተውታል። የ25 ዓመቱ ሽሎተርቤክ ባለፉት ጥቂት የውድድር ዘመናት በጀርመን ከሚገኙ ትልልቅ ተከላካዮች አንዱ ሆኖ ራሱን አሳይቷል። የባለ ግራ እግሩ ተጫዋችም ክለቡ በ2022-23 የውድድር ዓመት በቡንደስሊጋ የውድድር ዘመን ሁለተኛ ሆኖ እንዲያጠናቅቅና በ2023-24 የአውሮፓ ቻምፒየንስ ሊግ ውድድር ፍጻሜ ላይ እንዲደርስም ረድቷል። ነገር ግን የፍራይበርግ አካዳሚ ምርት በቦሩሲያ ዶርትመንድ የወደፊት እጣ ፈንታው ጥያቄ ምልክት ውስጥ ገብቷል። ዶርትሙንድ በቡንደስሊጋው የደረጃ ሰንጠረዥ 10ኛ ደረጃ ላይ ሲሆን ጀርመናዊው በቅርብ ጊዜ ውስጥም ከክለቡ ለመልቀቅም ሊሞክር ይችላል። እንደ ጀርመኑ ስፖርት ቢልድ ዘገባ ከሆነ ዶርትመንድ የሽሎተርቤክን ኮንትራት በጁን 2027 ስለሚጠናቀቅ አዲስ ኮንትራት ለመስጠት ይፈልጋሉ። ነገር ግን ሊቨርፑሎች ከ2004 እስከ 2005 የውድድር ዘመን ማብቂያ በኋላም ኮከቡን ወደ ቡድናቸው ለመጨመርም ዝግጁ ናቸው። ሊቨርፑል ተከላካዩ ቨርጂል ቫን ዳይክ በኮንትራቱ የመጨረሻ ዓመት ላይ ስለሚገኝ በዚህ ክረምት ቀያዮቹ የቦሩሲያ ዶርትመንዱን ኮከብ ዝውውርም ለመጨረስ ይሰራሉ። ለጀርመን ብሔራዊ ቡድን 18 ጨዋታዎችን እያደረገ ሲሆን ሽሎተርቤክን ለማስፈረም 42 ሚሊዮን ፓውንድም ለማቅረብ ፈቃደኞች ናቸው። በ2022 ከፍራይበርግ በ17 ሚሊዮን ፓውንድ የተቀላቀለው ሽሎተርቤክ ለቦሩሲያ ዶርትመንድ በሁሉም ውድድሮች እስካሁን 121 ጨዋታዎችን አድርጓል። ለቡንደስሊጋው ቡድን 6 ጎሎችንና 14 ለጎል የሆኑ ኳሶችን አመቻችቶ አቀብሏል። ሊቨርፑል ተከላካዩን በክረምት ለማስፈረም ከአሁኑ እየተዘጋጁ እንዳለ ነው ዘገባዎች የሚያሳዩት። ማንቸስተር ዩናይትዶች አደም ዋርተንን ማስፈረም ፍላጎታቸው ነው። ዩናይትድ ትልቅ የመሃል ሜዳ ለውጥን እንግዲህ ለማድረግ በዝግጅት ላይ ሲሆን አደም ዋርተን በራዳራቸው ላይ የሚገኝ ተጫዋች ሆኗል። የዩናይትድ እንግዲህ የክሪስታል ፓላሱን ወጣት ኮከብ የክሪስቲያን ኤሪክሰን እና የካሴሜሮ ምትክ አድርገው ለማምጣት እያዩት ይገኛሉ። ሁለቱም ተጫዋቾች በክረምቱ ከኦልትራፎርድ ሊለቁ የሚችሉበት እድል ሰፊ እንደሆነ ይገለጻል። ከብላክበርን ሮቨርስ ክሪስታል ፓላስን ከተቀላቀለ በኋላ በፓላስ ባሳየው ብቃትም የትልልቅ የአውሮፓ ክለቦችን ትኩረት ስቧል። የ21 ዓመቱ አማካይ ራሱን በክሪስታል ፓላስ ውስጥም እንደ ዋና ተጫዋች ያቋቋመ ሲሆን በፕሪሚየር ሊጉም በፍጥነት ራሱን አሳይቷል። የኤሪክሰን ኮንትራት ሊጠናቀቅ ሲቃረብና ካሴሜሮ መውጣቱ ስለማይቀር ማንቸስተር ዩናይትዶች የአማካይ ክፍላቸውን ለማጠናከር እየጣሩ ነው። በማንቸስተር እጩ ዝርዝር ውስጥም የአደም ዋርተን ስም ተጨምሯል። ነገር ግን ከአውሮፓ ትልልቅ ክለቦችና ከፕሪሚየር ሊግ ተቀናቃኝ ክለቦችም ጠንካራ ፉክክር ይጠብቃቸዋል። ኒውካስል ዩናይትዶች አደም ዋርተንን በመከታተል ላይ ይገኛሉ። የብሩኖ ጉማሬ ተተኪ አድርገውን በመመልከት ላይ እንደሚገኙ ነው ዘገባዎች የሚያሳዩት። ቶተንሃም ሆትስፐርስ ከአደም ዋርተን ጋር ተገናኝቶ ነበር። ነገር ግን የሰሜን ለንደኑ ክለብ ለእንግሊዛዊው ትክክለኛ አማራጭ እንዳልሆነ ምንጮች ይጠቁማሉ። የክረምት የዝውውር መስኮት እየተቃረበ ሲሄድም ማንቸስተር ዩናይትድ የአደም ዋርተንን ፊርማ ለማግኘትና የአማካይ ክፍሉን ደረጃ ለማጠናከር በፍጥነት እርምጃ ለመውሰድም እንደሚፈልግ ነው የሚነገረው። ዩናይትዶች የአደም ዋርተንን ማስፈረም የመሃል ሜዳቸውን ወደ ቀድሞ ክብሩ ከመመለስ ያላቸው ፍላጎትን ቁልጭ አድርጎ የሚያሳይ ነው። በአደም ዋርተን አቅምና ተሰጥኦም የማንቸስተር ዩናይትድ የመሃል ሜዳ እንቆቅልሽ ሊፈታ ይችላል። ነገር ግን ትልልቅ ክለቦችም ተጫዋቹን ስለሚፈልጉት የተጫዋቹን ፊርማ ለማግኘትም የሚደረገው ፍልሚያ ከባድ ሊሆን እንደሚችል ዘገባዎች ያሳያሉ። አርሰናልና ቸልሲ በ50 ሚሊዮን ዩሮ ብቻ 80 ሚሊዮን ዩሮ የተገመተውን ኮከብ ማስፈረም እንደሚችሉ ያምናሉ። አርሰናልና ቸልሲ ሁለቱም በዚህ ክረምት የስፖርቲንግ ሊዝበኑን ተከላካይ ኦስማን ዲያማንዴን በቅርበት እየተከታተሉት ነው ሲል ከቼንድ ኦፍ ሳይድ አስነብበዋል። ወጣቱ አይቮሪ ኮስታዊ ተከላካይ በአውሮፓ ውስጥ ባሉ በርካታ ታላላቅ ክለቦች ራዳር ላይ ቆይቷል። እናም በአሁኑ ጊዜ አርሰናልና ቸልሲ በሱ ላይ ከፍተኛ ፍላጎት እያሳዩ ነው። የዲያማንዴ ሁኔታ በቅርበት የተረዱት ምንጮችም ለከቼንድ ኦፍ ሳይድ እንደገለጹት ከሆነ አሁን ያለው 80 ሚሊዮን ዩሮ ውል ማፍረሻ በለንደኑ ቡድን ዘንድም በጣም ከፍተኛ ነው ተብሎ ይታሰባል። ይልቁንስ ስፖርቲንግ ሊዝበንን ለማሳመን ለአንዳንድ ጉርሻዎችም እስከ 50 ሚሊዮን ዩሮ ድረስ ለማቅረብም መደራደር እንደሚችሉ ዘገባዎች ያሳያሉ። ስፖርቲንጎች በ80 ሚሊዮን ዩሮ ለመሸጥ በአቋማቸው የጸኑ በመሆናቸው ዝውውሩ ትንሽ ከበድ ያለ ሊመስልም ይችላል።
ዲያማንዴ በዚህ ክረምት ከአውሮፓ ሌሎች ትልልቅ ክለቦች ፈላጊዎች ሊኖሩት እንደሚችሉ ስለሚያምኑ ዋጋውንም መቀነስ አይፈልጉም። ዲያማንዴ ትልቅ የወደፊት ተስፋ ያለው ተጫዋች ይመስላል። ስለዚህም ዝውውሩ ምናልባትም የሚቀር መስሎ ስለሚታይ ለተጫዋቹ የክረምት የተጫዋቾች የዝውውር መስኮት ወሳኝ ወቅት ሊሆንም ይችላል። ስፖርቲንግ ሊዝበኖችን ለመሸጥ ክፍት ናቸው። ስለዚህም የአርሰናልና ቼልሲ ወይም ደግሞ ሌላ ክለብ ጥያቄን ለመስማትም ዝግጁ ናቸው። የ21 ዓመቱ ተጫዋች ቀጣይ መዳረሻው ላይ ትልቅ ተጽዕኖ ይኖረዋል። ነገር ግን ለኤምሬትስ ስቴዲየም ወይም ደግሞ ለስታንፈርድ ብሪጅ መምረጡን ማየት አስደሳች ይሆናል። ለአሁኑ እንግዲህ አርሰናል ምናልባትም ይበልጥ ለተጫዋቹ ማራኪ ፕሮጀክት ይመስላል። ነገር ግን ዲያማንዴ ለሚኬል አርቴታ ቡድን በመደበኛነትም ይጀምራል ብሎ ማሰብ ከባድ እንደሆነ ዘገባዎች ያሳያሉ። ዲያማንዴ ምናልባትም በቼልሲ ብዙ መጫወት ይችላል። ኤንዞ ማሬስካ እንደ ላቪ ኮልዊል፣ ፎሲና ደርቢዮና ቤንዌት ባዲያሼሊ ባሉ ተጫዋቾች ደስተኛ ባለመሆናቸው በክረምቱ ተከላካይ ማስፈረሙ የማይቀር ነው የሚመስለው። የአርሰናሉ ስፖርቲንግ ዳይሬክተር አንድሪያ ቤርታ ብራዚላዊውን አማካይ በ85 ሚሊዮን ዩሮ ለማዞር አቅዷል። የአርሰናሉ ስፖርቲንግ ዳይሬክተር ተመራጩ አንድሪያ ቤርታ የኒውካስል ዩናይትዱን አማካይ ብሩኖ ጉማሬሽን እንደሚከታተሉት ነው የተነገረው። አርሰናሎች በአጀንዳቸው አናት ላይ ትልቅ የመሃል ሜዳ ማሻሻያ ለማድረግ ለቀጣዩ ክረምት የዝውውር መስኮትም እየተዘጋጁ ነው። በፕሪሚየር ሊጉ አናት ላይ ያለውን ክፍተት ለመዝጋትም በጣም ይፈልጋሉ። እናም ሁለት ስሞች ደግሞ ተለይተው የታወቁ ሲሆን ሁለቱ አማራጮች የሪያል ሶሴዳዱ ማርቲን ዙቤሜንዲ እና የኒውካስሉ ጉማሬሽ ናቸው። ጆርጂኒዮና ቶማስ ፓርቴ ኮንትራታቸው በሰኔ ወር ላይ ሲጠናቀቅ ሊለቁ ነው። ጣሊያናዊው ተጫዋች ወደ ፍላሚንጎ እንደሚያመራ ከወዲሁ ሲረጋገጥ አርሰናል በመሃል ሜዳው ላይ አዲስ ተሰጥኦ ያስፈልገዋል። ክለቡ በዙቤሜንዲ ውል ላይም ሲሰራ ቆይቷል ሲል ጋዜጠኛ እንግዲህ ቡርጎስ ለዲያሪዮ አስ ተናግሯል። ሚኬል አርቴታ ቡድኑን እንግዲህ ለመገንባት ለሚፈልገው ስርዓትም ፍጹም ተስማሚ አድርጎ የሚመለከተው የስፔናዊው ትልቅ አድናቂ እንደሆነ ይታሰባል። አርሰናል ከተጫዋቹ ጋር በቅርበት ተገናኝቷል። ነገር ግን ከሪያል ሶሴዳድ ጋር የሚደረገው ድርድር 60 ሚሊዮን ዩሮ የውል ማፍረሻ ማጥብቆ በመያዙ ፈታኝ ሆኖ ይቀጥላል ተብሎ ነው የሚታሰበው። የማርቲን ዙቤሜንዲ መምጣትን ለመጨረስ እየተሰራ ሲሆን የአርሰናል አዲሱ የስፖርቲንግ ዳይሬክተር ሌላ ጥራት ያለው አማካይ ለማምጣትም እየፈለገ ነው። ስለሆነም ደግሞ የኒውካስል ዩናይትድ ካፕቴን በአርሰናል አዲስ የስፖርት ዳይሬክተር ይወዳል። የማክፓይሶቹ ካፕቴንን በተመለከተ በርካታ በእንግዲህ በቤርታ በአትሌቲኮ ማድሪድ ቆይታውም ጀምሮ የተጫዋቹን የረጅም ጊዜ አድናቂ ስለነበር ብዙ ጊዜ እሱን ለማስፈረምም ሲሞክር ቆይቷል። አሁን ላይ በአርሰናል በአዲሱ ሚናውም ብራዚላዊው ለአርቴታ ቡድንም ጥሩ ተጨማሪ አድርገው ይመለከቱታል። እንደ ዴይሊ ሜል ዘገባ ከሆነ ጉማሬሽ በኒውካስል ዩናይትድ ደስተኛ እንደሆነና ከተማዋን ሁለተኛዋ መኖሪያ አድርጎ እንደሚቆጥረውም የታወቀ ሲሆን ነገር ግን ዋንጫዎችን ለማንሳት ካለፈ ፍላጎት አንጻር ለመጠቀም ግን ክፍት ሊሆን ይችላል። ኒውካስል ዩናይትዶች የቀጣዩ የውድድር ዓመት ቻምፒየንስ ሊግ ማለፍ ካልቻሉ ተጫዋቹ በ60 ሚሊዮን ዩሮ ለመልቀቅም የሚያስችል ስምምነት በሁለቱ ወገኖች መካከል እንዳለ ታውቋል። ያም ሆኖ ግን ብራዚላዊው አማካይ የውድድር ዘመኑን በተቻለ ቦታ በመጨረስ ላይ ያተኮረ ሲሆን ሴንት ጄምስስ ፓርክ ከዋንጫ ጋርም ለማስታረቅም ይፈልጋል። ኒውካስል በካራባው ካፕ ፍጻሜ እሁድ በዌምብሌ ሊቨርፑልን እንደሚገጥም ይታወቃል። አትሌቲክ ቢልባኦ በቀጣይ ዓመት ለቻምፒየንስ ሊግ ብቁ ከሆነ 4 ዝውውሮችን ለማድረግ እየተዘጋጀ ነው። የአርነስቶ ቫልቨርዴ ቡድን በቅንጦት ፈራሚዎችን ለመጪው የውድድር ዘመን ግልጽ እቅድ አለው። አትሌቲክ ቢልባኦ በቀጣይ ዓመት ወደ ቻምፒየንስ ሊጉ መመለሱን ለማረጋገጥም በጣም የተቃረበ ሲሆን እናም ደግሞ ለቀጣዩ የውድድር ዘመንም ከፍተኛ ፉክክር ያለው ቡድን ለመገንባት እድል እንዲያመልጣቸው አይፈልጉም። የአትሌቲኮ ቢልባኦ ቦርድም እንግዲህ ቡድናቸውን ለማጠናከር ግልጽ እቅዶችን ይዘዋል። በርካታ ቁልፍ ማጠናከሪያዎችም ካሁኑ እያዩ ነው። በቢልባኦ አሁን ላይ ከሚፈለጉና በክረምት ይሆናሉ ተብሎ ከሚጠበቁ ስሞች መካከል አይማር አሮስ፣ ሮበርት ናቫሮ፣ ሄሱስ አሬሶ እና አይመሪክ ላፖርት ናቸው። በአውሮፓ ውድድር ላይ በቀጣይ ዓመትም ጥሩ እንቅስቃሴ ለማድረግም ለሚያስበው ቡድን ጥራትና ጥልቀትን የሚያመጡ ተጫዋቾች እንደሆኑ ነው በርካቶች እየዘገቡ አሁን ላይ እንደሚገኙ የሚያሳየው። ከዚህ በተጨማሪ ግን ከዚህ ተጠባቂ ፊርማዎች አንዱ የቀኝ ክንፉን የሚያጠናክሩበት የማዮርካው ተጫዋች ሮበርት ናቫሮ ነው። የናቫሮ መምጣት በቡድኑ ተጨማሪ አማራጭን የሚሰጥ ሲሆን ከኢኒያኪ ዊሊያምስ ጋር ለመፎካከርም አልፎ ተርፎም ለጀማሪ ቦታ ለመወዳደርም ተጨማሪ አማራጭን ይሰጣል። ሌላኛው ቁልፍ እርምጃ ከኦሳሱና የቀይ መስመር ተከላካይ የሆነው ሄሲስ አሬሶን ማምጣት ነው። ኦስካር ዴማርኮስ በውድድር ዘመኑ መጨረሻ ጡረታ ለመውጣት በመወሰኑ ክለቡ በዚያ ቦታ ተፈጥሯዊ ምትክ ያስፈልገዋል። ስለሆነም ኤርነስቶ ቫልቨርዴ የሚፈልገውን ያጨዋወት ስታይልም ናቫሮ ያማላል ተብሎ ነው የሚታሰበው።
በተከላካይ መስመር ውስጥም የአይመሪክ ላፖርት መጨመርም በኋላ እንግዲህ መስመሩ ጥላት ላይ ጉልህ የሆነ ጭማሪን ያመጣል። በአሁኑ ጊዜ በሳዑዲ የሚጫወተው የመሀል ተከላካዩ ወደ ቀድሞ ቤቱ ተመልሶ ለቡድኑ ጥሩ ልምድንና አመራርን ያመጣል ተብሎ ሲጠበቅ ከዳኒ ሲቪያን ጋርም እንግዲህ ከፍተኛ አጋርነትም ይፈጥራል ተብሎ ነው የሚታሰበው። በመጨረሻም አይመር አሮስ ፕሮጀክቱን መቀላቀል የሚችል ሌላ ተጫዋች ነው። የኦሳሱናው ተጫዋች የአጥቂ አማካይ ሲሆን ከቫልቬርዴ እቅድ ጋርም ይጣጣማል። ይህም በአጥቂ አማካይ ክፍል ላይም እንግዲህ ለኦይሃን ሳንሴት አስተማማኝ አማራጭም ይሰጣል። የአትሌቲክ ቢልባኦ ክለብም በአውሮፓ ምርጥ ተጫዋቾችን በቀጣይ ዓመት ቡድኑን በድጋሚ መገንባትም ይፈልጋሉ ተብሎ ነው የሚታሰበው። ባርሴሎና የክረምቱ የመጀመሪያ ሽያጭን ሊያጠናቅቅ አንድ እርምጃ ቀርቶታል። የብሉ ግራናው ቡድን ለመጪው የውድድር ዘመን ምርጡን ቡድን ለመገንባት እየሰራ ነው። ባርሴሎና የመስመር ተከላካዩን ቦታ ማጠናከር በመጪው የክረምት ተጫዋቾች የዝውውር መስኮት ቅድሚያ ከሚሰጣቸው ጉዳዮች አንደኛው ነው። እንደሆነም ግልጽ ቢሆንም ይህንን የሚያደርገው ግን ከአካዳሚ የመጡ ተጫዋቾችን ላያካትቱ ነው። ሄክተር ፎርት እና ጄራርድ ማርቲን ለአሌሃንድሮ ባርዴ እና ሁሌስ ኩንዴ ተጠባባቂም በመሆን የሃንስ ፍሊክ ምርጫ ሆነው ብቅ ካሉ የሰነባበቱ ሲሆን የአሌክስ ቫሌ የወደፊት እጣ ፈንታም ከካምፕኑ የራቀ ይመስላል። በአንድ ወቅት ለክለቡ ትልቅ ተስፋ የነበረው የግራ መስመር ተከላካዩ ይህንን የውድድር ዘመንም እንግዲህ በውሰት በሴልቲክ እና በኋላ ላይም በኮሞ ያሳለፈ ሲሆን ቋሚ የጨዋታ ጊዜንም አግኝቷል። በጣሊያን ያሳየው ብቃት ራሱን ቋሚ ተጫዋች ማድረግ የቻለ ሲሆን በሴሪኤው ቡድን ቁልፍ ድሎችንም ሲያስመዘግብ ትልቅ አስተዋጽኦን አድርጓል። የአሌክስ ቫሌ እድገት ኮሞ በውሰት ስምምነት ውስጥም የተካተተውን የግዢ ምርጫንም የመጠቀም ፍላጎትን ቀስቅሷል። ስለሆነም ኮሞ በክረምቱ አሌክስ ቫሌን በቋሚነት ያስፈርመዋል ተብሎ ነው የሚጠበቀው። የዝውውር ክፍያው ወደ 80 ሚሊዮን ዩሮ የሚጠጋ ሲሆን ይህም ዋጋ በብሉ ግራናው ክለብም ተቀባይነት አለው ተብሏል። ጄራርድ ማርቲን በቅርብ ጊዜ እስከ 2028 ኮንትራት በማራዘሙ ቦርዱ በቡድን ውስጥም የቫሌ ቦታ ውስን መሆኑን ፍንጭ ሰጥቷል። ከባልዴ ጋር ለመፎካከር ወደ ሀገሩ ለመመለስም በተወሰነ ጊዜ ግምት ውስጥ ቢገባም የክለቡ የመጨረሻ ውሳኔ ግን ሌላ አቅጣጫ ያለው ይመስላል። በዚህ እርምጃ ባርሴሎና በቡድን ውስጥ ቦታን ከማስለቀቅ በተጨማሪ በአዳዲስ ፊርማዎችም ሌሎች ቁልፍ ቦታዎችን ለመሙላትም ወሳኝ የሆነ ገቢን ያስገኛል ተብሎ ነው የሚጠበቀው። ሪኪ ፒዩግ ወደ ስፔን ይመለሳል ተብሏል። ስፔናዊው አማካይ በስፔን ላሊጋ ውስጥም ካሉ ጠንካራ ክለቦች በአንዱ ለመፈረም በሩን ክፍት ሆኖለታል። ሪኪ ፒዩግ ወደ ስፔን እግር ኳስ ለመመለስ ዝግጁ ነው። በሜጀር ሊግ ሶከር እንግዲህ ከሎስ አንጀለስ ጋላክሲ ጋር ካበራ በኋላ የቀድሞ የባርሴሎና ተጫዋች ከበርካታ የአውሮፓ ክለቦች ፍላጎትን ስቧል። ቪያሪያል በመጪው የክረምት ተጫዋቾች የዝውውር መስኮት ገበያ ውስጥም አማካዩን ለማካተትም የተዘጋጁ ይመስላሉ። የካታላኑ አማካይ በ2022 ወደ አሜሪካ ከሄደ በኋላ እንግዲህ ቴክኒካዊ ብቃቱ እይታውንና የአማካይ ክፍሉን ከመምራት ብቃት በማሳየትም በሜጀር ሊግ ሶከር ከዋና ዋና ኮከቦችም አንዱ ነው። በአሜሪካ ያሳየው ብቃት በውድድሩ የኮከብነት ደረጃንም በማግኘት ቡድናቸውን ለማጠናከር የሚሹትን የአውሮፓ ቡድኖችም እይታ መሳብ ችሏል። ቪያሪያል ፒዩግን የመሃል ክፍላቸውን ለወደፊት በማጎልበት ጥሩ መግለጫን አድርገው ነው የሚመለከቱት። ዳኒ ፒዩግ የስራ ዘመኑ ሊጠናቀቅም በተቃረበበት ወቅትም ቢጫ ሰርጓጆቹ አስተማማኝ ተተኪን ለማግኘትም አማራጮችን እየፈለጉ ሲሆን የቀድሞው የባርሴሎናው ተጫዋች ከቡድኑ አጨዋወት ጋር ፍጹም ይስማማል። ስለሆነም የአማካዩ የፈጠራ ችሎታ ለቢጫ ሰርጓጆቹ ማራኪ ምርጫ ያደርገዋል። በአሁኑ ጊዜ ቪያሪያል ፊርማውን ለማግኘት እየሞከሩ ነው። ምንም እንኳን ዝውውሩ በሎስ አንጀለስ ጋላክሲ እጅ ቢሆንም ሁሉም ነገር የሚያመለክተው የሪኪ ፒዩግ ወደ ላሊጋ መመለስ የጊዜ ጉዳይ እንደሆነ ነው። ተጫዋቹ ከቪያሪያል ውጪ ሌሎች አማራጮችም አሉት። ስለሆነም በክረምቱ ተጫዋቹ እግር ኳስን ወደ ጀመረበት ስፔን ሊመለስም ቅርብ እንደሆነ መረጃዎች ያሳያሉ። በቱርክ እግር ኳስ ውስጥ እየተፈለገ ያለው የባየር ሌቨርኩዘኑ ኮከብ በዣቪ አሎንሶ ስር በባየር ሌቨርኩዘን ውስጥ በጣም አስፈላጊ ከሆኑ ተጫዋቾች መካከል አንደኛው ለቱርክ ቡድን ሊፈርም ይችላል። ግራኒት ጃካ ወደ ጀርመን ከመጣበት ጊዜ ጀምሮ የሌቨርኩዘን ቡድን እቅድ ውስጥም ቁልፍ ተጫዋች ሲሆን ልምዱና አመራሩም ሌቨርኩዘን ከቡንደስሊጋ ዋንጫ ጋርም እንዲገናኝ ምክንያት ሆኗል። ጋላት ሳራይ የተጫዋቹን ግልጋሎት ለማግኘት ከፍተኛ ፍላጎት ስላሳየም ከጀርመኑ ቡድን ጋር ያለው የወደፊት ተስፋ ዋስትና የለውም። የ32 ዓመቱ ስዊዘርላንዳዊ አማካይ በከፍተኛ ደረጃ መስራቱን ቀጥሏል። ነገር ግን የቱርክ ቡድን ጥሩ ጥያቄ በማቅረብ ዣካን ለመውሰድም እየተዘጋጁ ነው። የኢስታንቡል ቡድን ከፍተኛ ደረጃ ባላቸው ተጫዋቾች ቡድናቸውን ለማጠናከር እየፈለጉ ነው። እናም ግራኒት ዣካን በቡድናቸው ውስጥ ለማካተትም ክረምትን እየጠበቁ ነው።
የጨዋታ ፍጥነትን የመቆጣጠር ችሎታው፣ በመሃል ሜዳ ላይ ያለው ጥንካሬ ለቱርኩ ክለብም ጥሩ አማራጭ ያደርገዋል። ጋላታሳራይ ተጫዋቹን ለማሳመን ብቻ ሳይሆን ሌቨርኩዘንንም ለማሳመን ፍቃደኛ ናቸው። የሚያቀርቡት ዋጋም በቂ ከሆነ የዣካን መልቀቅ ግምት ውስጥ ማስገባትም ይችላሉ። ምንም እንኳን ዣቪ አሎንሶ አሁንም በታክቲካዊ እቅዱ ውስጥ ዣካ ዋናው ሰው ቢሆንም ለወደፊቱ ግን ተጫዋቹን እንዳያጣም ይሰጋል። በመጪው የዝውውር ገበያም ልምድ ያለውን አማካይ ጣፈንታ ለመወሰን ወሳኝ ይሆናል። ባየር ሌቨርኩዘን እሱን ለማቆየት ቢሞክርም ጋላታሳራይ ግን በኢኮኖሚያዊ ጉዳዮች ዣካን እንደሚያስፈርሙት አሁንም እየተማመኑ ይገኛሉ። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ስለምጽፉልን እጅጉን ከልብ አድርገን እናመሰግናለን። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። ፏርባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አድርግ ያለው በነገው ጠዋት በሚኖረው የስፖርት የመረጃ ሰዓታችን ሌሎች አዳዲስ ስፖርታዊ መረጃዎችን አካተን በስፋት እንገናኛለን። በምሽቱ ፕሮግራማችንም ዳግም እንገናኛለን። መልካም ጊዜ እንዲሆንላችሁ ነው በአክብሮት የምመኘው።